ማንኛውም ዘግተነዋል። ልጠይቀው የነበረው ጥያቄ እስቲ ሱኮና ሰላም ብያለሁ። አንዴ ቆይ፣ ወይም ደግሞ ሶል ሰላም ብያለሁ። እንዴት ናቸው? ሁላችሁም ሰላም ብያለሁ። አለን አንድ ጥያቄ ልጠይቅና ከዛ በኋላ አይ እኔ ልጠይቅ እዛ ላይ በተነሳው ላይ አንዴ እኔ ቀድም ያለው በዛቱና ሚዛን አይ በተነሳው ጠይቁ ተጠይቁ። አይ መጀመሪያ መልሳለሁ። ኢትስ ኦኬ ኢትስ ተጠይቅ። ኢየሱስ ታመልከዋለህ እንዴ? አዎ መልካለሁ። እሺ ስታመልከው ምን ነው የምታመልከው? ስጋውን የምታመልከው ወይስ ደግሞ መለኮቱን? ለምን እለያየዋለሁ? አይ ስጋና መለኮት አይለያዩም እንዴ? አይ ለምን ለያይቼ አመልከዋለሁ? በስጋው የተገለጠ ስጋው ከጊዜ በኋላ የመጣ ነው። ስጋው ተመልከዋል አልተመልከውም? እሺ ከጊዜ በኋላ ይምጣ። ከመጀመሪያ ጀምሮ እሱ መለኮት የተባለ ስጋ ይመለካል አይመለክም? ስጉና ለምን እንጣጥለዋለሁ እያልኩ ነው። መለኮትና ስጋ አንድ ናቸው? ተዋህዷል እያልኩ ነው። ግን አንድ ናቸው? በማንነታቸው አንድ ናቸው? በስጋው የተገለጠው ያ ክርስቶስ ነው። አንድ ናቸው? አንድ ናቸው አይደለም? ባህሪያቸው አንድ ነው? ስጋና መለኮት ጥያቄ ይሄ ነው ብቻ? አዎ ይሄ መልስልኝ። ባህሪያቸው አንድ ነው? መልስ ልስጥ። ከዛ አይደለም እንደዚህማ ቃል በቃ መልስልኝ። ባህሪያቸው አንድ ነው? ስጋና መለኮት ባህሪያቸው አንድ ነው ማለት ስጋና መለኮት አንድ ናቸው? ምንነታቸው መሰረታቸው አንድ ነው ወይም ደግሞ የሆነ ባህሪ? የስጋ ባህሪና የመለኮት ባህሪ አንድ አይደለም እኮ። እንዴት አንድ ነው? ጎበዝ። እሺ ይለያያል። እሺ ኢየሱስ ስታመልክ የምታመልከው ስጋውንም መለኮቱም ነው? ምኑን ነው የምታመልከው? ያ በስጋውም የተገለጠው ክርስቶስን አመልከዋለሁ። በስጋ የተገለጠ ስጋውም ይመለካ ማለት ነው። ያ ለምን እለያየዋለሁ? አይለያይም አልኩህ እኮ። ከተዋህዶ በቃ ተዋህዷል አልኩህ እኮ። ያለ ቼንጂንግ ተዋህዷል እያልኩ ነው። ዊዛው ቼንጂንግ ሲዋሃዱ የተዋህዱት ምን ናቸው? ያ ረቂቁ መለኮትና አንድ ግዑዝ ባዲ ስጋ ማለት ነው። እሺ ያ የተዋሃደው ስጋ አምላክ ነው አይሆንም? ይመለካል አይመለክም? አምላክ ነው እያልክ እኮ ነው። ኦኬ አምላክ ነው። ስለዚህ ስጋው ራሱ አምላክ ነው፣ ተመልከዋለህ። ያ አይነጣጠልም። ስጋውና መለኮት አይነጣጠልም። ስጋው ለብቻው እንደዚህ ለብቻው ተመልከው። ስጋውን ያስ ምን ያልከኝ? ኢየሱስ ታመልክ። ኢየሱስ ከለሁን ነው አይደል? ከለሁን ነው የምታመልከው። ስጋውንም ምኑን የምታመልከው አይደል? አትናጥለው በአንተ ሎጂክ አይነጣ ኦፍ ኮርስ ያ አይነጣጠልም ስትለኝ፣ ስለዚህ ስጋው ራሱ ይመለካል ማለት ነው። ስጋው ምንድነው? ስጋው ይመለካል። አንተ አሁን እየተናገርከው ለምሳሌ አሁን አንተ እየተናገርከው እንዳለው ማለት ነው። አንተ ቆይ ምሳሌ ሳይሆን ይመልስልኛ አጃ ያ በክርስቶስ ያ በስጋው የተገለጠ ክርስቶስን አመልከዋለሁ። በክርስቶስም የተገለጠ ስጋውን አመልከዋለሁ። በቃ ችግር የለውም። በቃ ህዝቡ ይረዳል። ያ ጀማዓተል ኸይር ያው በቃ ይረዳል። ተማራተ ጥያቄ ነው። አንድ ላስረዳ። ጎበዝ እኮ ነው ወላሂ ጎበዝ ነህ። ተዋህዷል አልነጣጠላቸውም አሉ። ይታያቸው እኛ የአምላክን ባህል እናጣጥል፣ እነሱ ደግሞ ስጋውን ራሱ አምላክ ጋር ደምረውታል። ኤኒዌይ ያበቃ ይሄን ሎጂክ አንደኛ። ስለዚህ ያው ኢየሱስ ይመለካል ስጋውም ይመለካል ነው። ያው ለምን ስጋው ራሱ መለኮት ጋር ስለተዋሃደ። ኸይር ሊቀጥል ሚውት አንሳ። ኦኬ ከመጀመሪያው ሲጀመር ተዋህዶ ነበር። ስጋውን ብቻ አይደለም ያ ስጋው ኢየሱስ ከስጋ ጋር የተዋህደው መቼ ነው? ከመጀመሪያው ሲያበስራት ያ ሲያበስራት አንተ ያወራው በዛ ቅጽበት ያ ተዋህዷል እንዴ? ከየት ቤተ እምነት ነህ እንዴ? ጴንጤ ነህ ኦርቶዶክስ ነህ? ምንድን ነው የምትለው? ምንድን ነው ያልኩት? ኦርቶዶክስ ጴንጤ ነህ? የጀማ ሰምታችሁ ወይስ ከእኔ ጋር ነው? ጴንጤ ነህ ኦርቶዶክስ ነህ? ይሄን ለይልኝ ፕሊዝ ቶሎ በል። ጴንጤ ነህ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ኧረ ይሄ ሰውዬ እሺ ኢየሱስ ድገም ወስደን ኢየሱስ ከስጋ ጋር የተዋህደው መቼ ነው? ያ ከእሷ ስጋ ሲነሳ እንደዛ በላ ምንድነው? ቅድም ያልኩህ እኮ ሌላ ነገር ነበር። አንተ አይ እንደዛ እኮ ነው ራሱ አልገባም። በቅጽበት ያልከው ምንድን ነው? ገብርኤል ሳይበስራት እሺ የሆነልኝ ስትችላ ቆይ ረጋ በልና። ስለዚህ ኢየሱስ ስጋ የለበሰው መቼ ነው? ድገመው አንዴ። ክርስቶስ ስጋ የለበሰው ከማህፀን ላይ ሲፈጠር ራሱ በቃ ማህፀን ላይ ሲፈጠር፣ ስለዚህ ከ2026 ዓመት በፊት አይደለ ስጋ የለበሰው ኦፍ ኮርስ። ስለዚህ አሁን ኢየሱስ ስጋ ከመልበሱ በፊት አምላክ ነበረ፣ በኋላ ስጋ ደግሞ ለበስ፣ ስጋውን ተዋህዶ። ስለዚህ ስጋው ጋር አምላክ ሆነ። ያ ረቂቁ መለኮት የሰውነት ስጋ ባህሪውን ያደረገ እስናት ኮ ኢዝ ኮ ጥሩ መጣ። ስለዚህ አሁን በዚህ ሎጂክ ጥሩ መጣ። አንዴ እሺ፣ እዚህ ላይ መለስኩልህ። አልጨረስንም፣ ምንም ጥያቄው አልነካሁም። እሺ፣ በዚህ ከመጣ ስጋው መጀመሪያ አልነበረም፣ አምላክ አይደለም ስጋው አይደለም
ስጋው አስቀድሞ ኦኬ፣ ቀጥል። ስጋው አስቀድሞ ነበር። አስቀድሞ ነበር ማለት ስጋው የኢየሱስ ስጋ አጥንቱ ምናምን አስቀድሞ ነበር ከፍጥረት በፊት። ኦኬ፣ ከማርያም በፊት ስጋውን አልተገለጠም ነበር። አልተገለጠም አልነበረም። ማሻአላህ። ከዛ መለኮት ጋር ሲዋሃድ አምላክ ሆነ አይደለ? ያልነበረ ነገር ምንድነው አምላክ ሆነ የምትለው? አንድ የሆነ ነገር አልነበረም አይደለ? ስጋ አልነበረም። ሆነ አይባልም። ሆነ አይባልም። እዚህ ላይ ለምን ታውቃለህ? ስጋ ሆነ ያለው ያማ አምላክ ሆነ አይደለም። ፖይንት እዚህ ላይ መጀመሪያውና አምላክ አልነበረም ማለት ነው። አምላክ የነበረ ነገር ነው ሆነ የምንለው። መጀመሪያ ኢየሱስ ወደ ማርያም ከመምጣቱ በፊት መለኮት ነበረ፣ ስጋ አልነበረውም አይደለ? ኦኬ፣ አዎ መንፈስ ነበር። ከዛ ስጋውን አንተ አካብ አደረገ፣ ያ ባህሪውን አደረገ። እሺ፣ ስጋውን ባህሪው ሲያደርግ ስጋ ጋር ተዋህዷል አይደለ? ያው ዊዛውችን እንጂ ተዋህዷል። ዊዛውችን እንጂ ወልከት ወደ ስጋና ሰላወት ተዋህዷል። እሺ፣ ሰላወት ሲዋሃድ መለኮት ስጋን ቦታ አላከበረውም። ምን አልከኝ? መለኮት ስጋን ቦታ አላከበረውም። መጀመሪያው ነው የከበረ ነበረ። እንደዚህ መጀመሪያ የከበረ ነበር አልነበረም እኮ ስጋው መጀመሪያ ታዲያ የከበረ በመጥተው ስጋው አልከበረም። ስለዚህ መለኮት እኮ ሲጀምር አከበረው ማለት የምችል እኮ ሳይከብር ከነበረ ነው እንደዛ ነው። ስለዚህ መጀመሪያ ስጋው የከበረ አልነበረም። ሲዋሃድ ምን ሆነ? የከበረ አልነበረም የሚል መረጃ ስጠኝ። ስጋ በባህሪው የከበረ ነው እንዴ? መልስልኝ ስጠኝ መረጃ። ክርስቶስ ስጋ የከበረ አልነበረ። መለኮት ስጋ የከበረ የሰው ስጋ የከበረ አይደለም። የከበረ ነው ሰው የከበረ የሰው ስጋ አምላክ ነው የሰው ስጋ። ጥያቄውን አልገባም። አይ መጀመሪያ ከመጀመሪያው ራሱ ጽንሱን ሲፈጠር ነው የተዋሃደው እያልኩ ነው። ነበረ ሌላ ፓርቲ የለውም እዚህ ላይ። አሁን ጥሩ መጣ። እንደሱ በቃ እንደዚህ ስታምን ጥሩ ነው። ስለዚህ መለኮት ገና ጽንስ እያለ ተዋህዷል። ጽንስ እያለ አይደለ? አምላክ ነበረ ጽንስ እያለ። ኦፍኮርስ ጽንሱ ራሱ አምላክ ነበር። ኦፍኮርስ። እሺ ማሻአላ ጥሩ መጣ። አሁን በዚህ ጋር ጥሩ መተን ማለት ነው። ያው ጽንሱ ራሱ አንተ ያስጋ አልነበረ ነው። ጽንሱ ራሱ ሲዋሃደው በምን ደረጃ ነበር የነበረው? በስጋ ደረጃ ወይስ ደግሞ ገና ፍሬ ነበር? ገብርኤል መጥተው ለማርያም አበሰራት። ፖይንቱ እኮ መች እንደተዋሃደ ነገር ነው። በዛን ቅጽበት መለኮት የስጋ ባህሪው እንትን እሺ ይሁንልኝ ስትለው በዛን ቅጽበት ሲፈጠር ራሱ ተዋሃደ። በዛን ቅጽበት እያልኩ ነው። በዛን ቅጽበት ነው እያልኩ ያለሁት። ስለዚህ ፍሬው ምን ያክል ሽሉ ምን ያክል ደርሶ ነበረ? ገና እንደተረገዘ ነው ወይስ ደግሞ አደግ ማለት ከጀመረ በኋላ? ያ እንደ ማንኛውም ሰው 9 ወር ቆይቷል አይደል? 9 ወሩ 9 ወር ላይ ተዋሃደ። ምንድን ነው የምትለኝ? የተዋሃደው ጥያቄ መቼ የተዋሃደው ነው? መለኮት የተዋሃደው መቼ? እንደ አዋቂ ሰው አውራ ፕሊዝ። ጥያቄ ራሱ ምንም 9 ወር ከሆነ አሁን ደግሞ ጥያቄውን መካር ጀመርክ። 9 ወር ከሆነ which means ማሻአላ። ስለዚህ መለኮት የተዋሃደው ከስጋ ጋር ነው። ስጋው አምላክ ሆኗል የሚለው ፖይንት ትያዛለህ። አሁን ደግሜ ልጠይቅህ፣ መለኮት ከስጋ ጋር የተዋሃደው መቼ ነው? ምንድን ነው የሚያዘው? ነገርኩህ እኮ ከመጀመሪያ ጀምሮ የተዋሃደው የተያዘው አልኩህ። የተዋሃደው መቼ ነው? ከመጀመሪያ ጀምሮ። መጀመሪያ መቼ? ገብርኤል ሲያበስራት እሷን ጽንሱ ሲፈጠር። ስለዚህ ገብርኤል ሲያበስራት ተዋህዶ አይደለ? ያ ገብርኤል የስንት እርጉዝ ነበረች ማርያም? የስንት እርጉዝ ነበረች ማርያም? የስንት ወር እርጉዝ ነበረች ማለት? ስንት ወር ካረገዘች? በቃ እንደ ማንኛውም ሰው ተረገዘ፣ ከዛ ተወለደ። እሱ አይደለም እንዴ? ግን መለኮት ሲዋሃድ በዚህ መሀል እኮ ችግሩ እንደ ማንኛውም ሰው ሳይሆን የሆነ ኢየሱስ መሀል ላይ አምላክ ገባበት። አቤት ያ እንትን ይሄ አሁን የነበረውን ሀሳብ እናጥረው። ስኩና ነው አለካ። አሁን ይምሩ እያለክ ያለው ስጋው ፍጡር ነው። ከዛ ከተዋሃደ በኋላ ፍጡርነቱ አበቃና ፈጣሪ ሆና አይደለም። ፍጡር ነው ማለት ስጋ ፍጡር ነው የሚባለው እኮ በቃ ስለተወለደ ስጋ ስለሆነ እኮ ነው ፍጡር ነው የሚባለው። እኔ ያልክ ያለሁት ኦኬ፣ ስጋው ቆይ ስጋው ድንግል ማርያም ማህፀን ውስጥ ከመጸነሱ በፊት ነበረ? እንደዛ አይደለም ያልክ ያለሁት። ድንግል ማርያም ልመልስልሽ። ያንተን ሀሳብ ነው ያውቀዋለሁ። ክርስቶስ ከመጸነሱ በፊት ማርያም ብቻ ነበረት። ኦኬ፣ ከሷ ተጸነሰ። ስጋው ነበረ ወይ? ያ ጽንሱ ግን ተዋህዶ ነበር እያልኩ ነው ከመጀመሪያ።
ያልተዋሃደበት ጊዜ ኦኬ፣ ያልተዋሃደበት ጊዜ አለ። ስለዚህ ስጋው ፍጡር ነው። ከዛ ልክ ሲዋሃደው ፍጡርነቱ አበቃ። አልነበረም። ያልተዋሃደበት ጊዜ አልነበረም። እንዝጋው። ምንም የሚቀይረው ነገር የለም። ምን አልከኝ? አሁን ይዝሩ በነገራችን ላይ ይምሩ ምን እንደሆነ ታውቃለህ? ኦርቶዶክሶች ላይ እንደዚህ የሚያምኑ አሉ። ከድንግል ማርያም ነው ስጋ የወሰደው ብሎ የሚያምኑ አሉ። በቃ የድንግል ማርያም ስጋ ፍጡር ስለሆነ የማርያምን ስጋ ነው የለበሰው ብሎ ያምናሉ። ይህን ታውቃለህ ይምራን? ማለት ይችላሉ እነሱ። ብዙ ሰው እኮ ማለት ይችላል። ኔትወርክ እና እንዲህ የሚያምኑ ኦርቶዶክሶች አሉ፣ በስነስርዓት አባቶች አሉ። የማርያም ስጋ ነው የተሰቀለው፣ ማርያም ለእኛ ብላ ተሰቅላለች ብሎ ያምናሉ። ለምን ሲባል ኢየሱስ ክርስቶስ የማርያምን ስጋ ነው የወሰደው። ገባቸው? እና ልክ ከማርያም ስጋ ወስዶ በቃ እዛው ተዋሃደ እና ከዚህ አንጻር ማለት ነው። እና ቀጥሉ ይማ እና ምንድነው እዚህ ፖይንት ላይ እኔ ማንሳት የፈለግኩት በክርስትና ሃይማኖት ፍጡር ወደ ፈጣሪነት ተቀይሮ ይመለካል ማለት ነው። ማን ነው እንደዚህ ያለ ጫ? ኦኬ እሺ፣ ስጋው ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው የተፈጠረው? ያንን ቅጽበት አልክ እኮ ጽንሱ ሲፈጠር ራሱ የዛን የተዋሃደው። ቅጽበቱ ምንድን ነው እኮ? ቅጽበቱ ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ? በቃ ባንድ ኦኬ፣ ጽንስ የሚፈጠርበት ታይም አለ አይደል? የሆነ ታይሚንግ አለ። ሶ ያንን ታይሚንግ ከተፈጠረ በኋላ ነው የተዋሃደው። ከተፈጠረ አይደለም በቃ ሴም ታይም ነው ያልኩ ነው። እንደዛ የሚባል እኮ ስጋው ፍጡር ነው። ይሄ ታመጣው መረጃ ብጠይቃን ምንም መረጃ የለም። አንተም እንደተዋሃደ እኮ አታመጣም መረጃ፣ ምንም መረጃ የለም። ኧረ ብዙ ስኮላሮችን እሰጥሃለሁ። ዝም በል እኮ እሺ፣ ልንገርህ አሁን ከተዋሃደ በኋላ ነው የተፈጠረው ወይስ ከተፈጠረ በኋላ ነው የተዋሃደው? እኮ ነገርኩህ እኮ እዚህ ላይ ዘ ሴም ታይም እሱ ተፈጠረም ተዋሃደም እኩል። ኦኬ ያ እንደዛ ነው። ኦኬ ስጋው ተፈጥሯል ተፈጥሯል፣ ግን ያለ መቀዳደም ነው የተዋሃደው እያልኩ ነው። እንደዛ ነው። እንዴት ነው የተፈጠረው? እንዴት ነው የተፈጠረው የሚለውን እኮ ጥያቄ ያመጣላል። ኦኬ ስጋው ፍጡር አይደለም ማለት ነው። ስጋው ከማርያም የተወሰደ ስለሆነ ፍጡር ነው እንላለን። እሱማ ከመወለዱ በፊት ብቻ ሳይሆን ከተወለደም በኋላ እኮ የተፈጠረ ነው ስጋው። ያ አስቀድሞ ካልነበረ እኮ የተፈጠረ ነው ማለት እኮ ነው። እሱ እኮ ያጨቀጭ። ስለዚህ ፍጡር ፈጣሪ ሆኗል። ፍጡር ነበረ፣ ልክ ሲዋሃድ ፈጣሪ ሆነ። ስለዚህ ፍጡር ነበረ፣ ወደ ፈጣሪነት ተቀየረ እኮ። እዚህ ላይ ሱቁ ልቀጥል አንዴ ከጃጋ በዚህ ፖይንት ላይ ኦኬ ቀጥል። እሺ ችግር የለውም። እሺ እኔ ኢስተርን ኦርቶዶክስ ነኝ እና የምናምነው እግዚአብሔር ተዋህዶ ታምናለህ? አዎ በተዋህዶ አምናለሁ። ያው በሃይፖስታቲክ ዩኒየን ማለት ነው። ሃይፖስታቲክ ዩኒየን ሲሉ አባቶች ሂውማን ኔቸሩን ብቻውን ዲቫይን ኔቸሩን ብቻውን እንደዚህ አይነት ቶክን ነው ሲሪል የተቃወመው አጌንስት ኔስቶሪየስ አይደለ? ለዛ ነው አሁን ሃይፖስታቲክ ፐርሰን ሁዱን ነው የሚያወሩት። ስለ ሁለቱ ኔቸር ሳይሆን አንዴ ዩናይት ካደረገ በኋላ ስለ ሁለቱ አታወራም። ቅድም እንደውም የሆነ ሰው ዩናይትድ ከማረጋቸው ዩናይትድ ከማረጋቸው አይ እንትን ስለተሳሳትክ ነው። እኔ እንደዛ አላልኩም። ኦኬ ምን ለማለት ፈልገህ ነው? እኔ አንድ ከሆኑ በኋላ እየነጣጠልኩ አላወራሁም፣ ግን አንድ ከመሆናቸው በፊት ስላለው ነገር ነው እያወራሁ ያሉት። ኦኬ ባይ ዘ ዌይ ፕሪ ኤግዚስተንት የሆነ እንግዲህ አኮርዲንግ ቱ ሬቨሌሽን ዊዚን ዘ ማይንድ ኦፍ ጋድ ፍሮም ዘ ሬቨሌሽን ላይ ማንበብ ጎበዝ ነው በነገራችን ላይ። ቀጥል። ቴንክ ዩ ማን ቴንክ ዩ ሬኮግናይዝ ማድረግ ትችላለሽ አንቺ ደግሞ እና ሶሪ ፈልጌ ያለ እንግሊዘኛ ማወራው ያው ምን ማለት ነው። ያው ምን መሰለህማ እኔ አሁን የኔ እናንተ ወሬ ቢሆን ኖሮ ችግር የለውም ተደዋውለን እናወራ ነበረ። ግን ያው ኦዲየንሱንም ማክበር አለብን። ግን ቀጥል። ያው አንተ ትንሽ እንግሊዘኛ ቀጥል፣ ችግር የለውም። ኦኬ ፖይንቴን ሉዝ እንዳታስደርጊ። አዎ እኔ አሁን ምን መሰለህ ድካም እንዳይሆን እኔ ያወራሁት ላይክ ከሁለት ባህሪ አንድ ባህሪ ነው የምታምኑታ። ከሁለት ባህሪ አንድ ሃይፖስታቲክ በቃ አንድ ባህሪ በቃ ተርሚኖሎጂ እንግዲህ
ቋንቋ በጣም ኢምፖርታንት ይሆናል። ምክንያቱም ስለ ፎርሙላ እያወራ ስለሆነ ማለት ነው እኮ። ምንድን ነው አሁን ተዋህዶ ማለት ሁለት ባህሪ ነበረ ወደ አንድ ባህሪነት መጣ ነው አይደለ? ስጎቃል። ኦኬ ኦኬ። እሱ የኢትዮጵያን ኦርቶዶክስ አስተምሮ አለ። ያው በተዋህዶ የሚያምኑት ያው እሱ ኤክስፕሬሽን አለ። ተዋህዶ አታምንም አንተ? እኔ ለዛ ነው ፕሪፌስ ያደረኩት። ኢስተርን በቃ ተዋህዶ ካላመንክ ምንድን ነው የምታምነው አንተ? ኢስተርን ኦርቶዶክስ ነኝ፣ ካልሲዶናውያን ነኝ። ተዋህዶ ታምናለህ ስልክ አዎ አምናለሁ አልከኝ። ካላመንክ ያው ተርሚኖሎጂውን እንግዲህ ያው ዲፋይን እያደረኩልህ የነበረው ሃይፖስታቲክ ዩኒየን፣ አንዴ ከሁለቱ ኔቸር አንድ ፐርሰን ሁድ ተፈጥሯል። ለዛ ነው ቅድም እንደውም የሆነ ስለሆነ ሰው ስታወራ ስለመንፈሱ የሆነን ሰው ወደዋለሁ ስትል መንፈሱን ወይም ስጋውን ወይም የሆነ ፓርቱን አጠራም አይደለ? ሆል ፐርሰን ሁድን ነው። ለዛ ኢየሱስ ክርስቶስ ብለን ስናወራ ስሙ ራሱ የሚወክለው ሆል ፐርሰን ሁድን ነው። ያ ፐርሰን ሁድ ደግሞ ሰከንድ ፐርሰን ኦፍ ትሪኒቲ ሎጎስ ነው። ፐርሰን ሁድ ሂውማን ኔቸሩ አስዩም የተደረገ ሀቢቢ፣ ጥያቄያችን እሱ ጋር አይደለም። ኦኬ እሺ፣ ክላሪፋይ እኛ የጠየቅነው አሁን ምን መሰለህ፣ ከተዋሃደ በኋላ አይነጣጠልም አይገነጣጠልም ምናምን እሱ አይደለም ጥያቄያችን። ከመዋሃዱ በፊት ነው፣ አንድ ከመሆኑ በፊት እሱ ላይ ነው ጥያቄያችን። አዎ እሺ። እሱ ደግሞ ራእይ መጽሐፍ ላይ ዮሐንስ ምንድነው ጥያቄያችን? ጥያቄያችንን ተረድተኳል? አዎ እንግዲህ ሂውማን ኔቸሩ ኤግዚስት አያደርግም ነው አይደለ? ሂውማን ኔቸሩ ፍጡር ነው ወይስ ፈጣሪ? ፍጡር ነው ኦፍኮርስ። ፍጡር ከሆነ ከዛ አሁን ፍጡሩ ልክ ከመለኮት ጋር ሲዋሃድ ፍጡርነቱ አብቅቶ ፈጣሪ ሆና ዲቪናይዝድ ሆኗል። ዲቪናይዝድ ምናምን ብለህ አትደበቅ። በቃ ፍጡርነቱ አብቅቶ ፈጣሪ እየተደበቅኩ አይደለም፣ ቋንቋ እየተጠቀምኩ ነው። ባይዘው ምን መሰለህ፣ እኔ ያወራሁት አማርኛ ትክክል ከሆነ አው ትክክል ነህ በለኝ፣ አትቀላልጸው፣ ችግር የለውም። ስለዚህ ፍጡርነቱ አብቅቶ ፈጣሪ ሆኗል አይደል? ፍጡርነቱ አላበቃም፣ ግን ዲቫይን ላይፍን ፓርቲሲፔት እያደረገ ነው። ፓርቲሲፔሽን ነው ላንጉዌጅ፣ መሳተፍ ነው። እንግዲህ ፓርቲሲፔሽን ዳይሬክት የአማርኛ ትርጉሙን አላውቅም። በቃ ፍጡሩ ሲዋሃድ ፍጡርነቱ አላበቃም። አየህ፣ መሆንን ሳያበቃ ማንነቱን ሳይክድ ግን መለወጥ ነው ያመጣው። ፍጡርነቱ ወደ ፈጣሪነት ሲዋሃድ ካልተቀየረ ፍጡሩ ምንድን ነው ታዲያ? በመዋሃዱ ምንድን ነው ያተረፈው? ምንድን ነው የተለየ ነገር ያለው? አዎ ከዛ ፍጡር ከመሆን ማንነቱ ከፍ ያለ ማንነትን አግኝቷል። ምክንያቱም አሁን ፓርቲሲፔት ያደረገው እኮ እሱ እየነገርኩ ነው እኮ ባታቋርጠኝ። አይ ኔቸሩን ነው እንደነገረኝ የፈለኩት። ምን ያደርጋል ሳይሆን ኔቸሩ ፍጡርነቱ አብቅቶ ከፍ ሲል ኔቸሩ ወደ ምንነት ተቀየረ። ፍጡርነቱ አላበቃም ብዬ እኮ እየነገርኩ ነው። ለምን እኮ ታዲያ አልተቀየረማ? ታዲያ እኮ ምንነቱ አልተቀየረማ። የሆነ ነገር ይኸውልህ፣ በክርስትና ሃይማኖት ዩኒቲ ሲመጣ ማለት ነው ማንነትን ኮንሱም ሳያደርግ ነው። እሺ በቃ ችግር የለውም። ዩኒፋይ አድርጎ የሚይዝ ሃይማኖት ብቸኛ ክርስትና ብቻ። ከፍ ይበል እንደፈለክ ይሁን። ታመልከዋለህ ሰውነቱን የክርስቶስን። ይኸውልህ ለዛ ነው ቅድም እሱን ይሄንን እየመለስኩልህ። ችግር የለውም። አንድ ላይ ሰውነቱን ብቻውን አታወራ። ፐርሰን ሁሉ በቃ ከመለኮቱ ጋር አንድ ላይ ታመልከዋለህ ፍጡርነቱ። ፐርሰን ሁሉን አመልከዋለሁ። አስዩም የተደረገውን ኤቭሪቲንግ ነው። ክርስቶስ በስጋ የተገለጠውን ክርስቶስን አመልከዋለሁ። ታዲያ ፍጡርነት አለ ሀቢቢ፣ ፍጡርነት አለ። የተፈጠረ እኮ የተፈጠረውንም ታመልከዋለህ። አዎ በቃ እኮ ስለዚህ ፍጡር ታመልካለህ ማለት ነው አንተ። ፍጡርነቱን አይደለም እየተመለከ ያለው። ፍጡርነቱ ያገኘው አሁን ይሄንን አምልኮ የሚያገኘው ፐርሰን ሁዱ ዊዚን ዘ ፐርሰን ሁድ ፓርቲሲፔት ስላደረገ ነው። ዊዚን ዘ ፓርቲሲፔሽን ነው። ናት ኦንሊ ዳት ስላደረገ ፍጡርነቱ ከአምላክነቱ ጋር መመለክን አንድ ላይ ያገኛል። አንተም በመለኮትነቱ በኩል ፍጡርነቱን ስለሚደርሰው ታመልከዋለህ ማለት ነው። ይኸውልህ ኢየሱስ ክርስቶስን ስታወራ ፐርሰን ሁዱን ነው እያወራ ያለው እኮ። ገባኝ። እዛ ውስጥ የተፈጠረ ሰውነት አለ። እሱንም አንድ ላይ ታመልከዋለህ። ካልነጣጣልህ አስዩም የተደረገውን አንድ ላይ ስለምታመልክ በአንተ አምልኮ ውስጥ ፍጡርም አለበት ማለት ነው።
ያ ያ ያንን ኮሚኒኬት አድርጓል። ይሄ ነው ባይዘው አዎ አዎ እኮ ይሄ እምነት ነው ባይዘው የክርስትና እምነት ማለት እግዚአብሔር ክብሩን ከፍጥረት ጋር ሼር ያደረገበት ነው። ለዛ ነው ኢየሱስ ክርስቶስ ስጋ ለበሰ ማለት ዲቫይን ላይፉን ከክሪኤሽኑ ጋር ኮሚኒኬት አድርጎ የራሱ አደረገው ነው። ሪዲም ለዛ ነው በክርስቶስ ነገርን ሰማይና ምድርን መጠቅለል ማለት ይሄ ነው የክርስትና ሃይማኖት ማለት። ለዛ ነው አምላክ ሰው ሆነ፣ ሰው አምላክ እንዲሆን ብሎ አትኔሽስ በማክሲሙም የሚያስቀምጥልን ማለት ነው። አሁን ለዚህ ነው ትልቅ ክብር አለ ኢየሱስ ክርስቶስ አምጥቶ የሰበከው ባይዘዌይ ስለ ኤንጅል ምናምን እያልክ ቅድም ስታወራ የነበረው ደግሞ the gospel according to Matthew ነው። it's not Matthew's gospel ምናምን it's kata Matthew it's kata Marcos እና according to these people ደግሞ this life that they're telling you about is God walking on earth. Humanity, this is the news. Okay, the life of Christ is the news. That's why it's a biography. Okay, እና ደግሞ direct report ከነዚህ ዶክመንቶች ሌላ ማለት ነው like prior to Islam እንደዚህ አይነት ቲዮሪ ያመጣ ሌላ ማን አለ? ሌላ ሂስቶሪካል ዶክመንት ልታመጣ ትችላለህ? አሰብኩ ወፍ ቀጥል። ሰላም ነው ሶል እንዴት ነህ? ወሳብሮ የገባሁት የኤስተርን ኦርቶዶክስ ነኝ ስላልክ ነውና አንተ የምትቀበለው ሂፖስታቲስ ነው ወይስ አኒፖስታቲስ ነው የምትቀበለው? ኢስተርን ኦርቶዶክስ የሚቀበለው ሃይፖስታሲስ ነው የሚቀበለው። ሂፖስታቲስን አይቀበልም። ኤስተርን ኦርቶዶክሶች ሂፖስታቲስን ይቀበላሉ አይደል? አዎ ሂውማን ኔቸሩ ሂፖስታሲስ ነው አስዩም የተደረገው። ለዛ ነው ፐርሰን ሁሉ ኢየሱስ ሙሉ ሰው ነው ሲባል ሂማን ፐርሰን አለው። አዎ ኤቭሪቲንግ ነው ያለው። ሂውማን ዊል አለው፣ ሂማን ፐርሰን አለው። አይ ኤስተርን ከሆንክ የለውም እኔም እስከማውቀው ድረስ ያ ፐርሰን። ለዛ ነው ኤን ሂፖስታሲስ እኮ የሚለው እኮ እሱ ነው እኮ ኤን ሂፖስታሲስ ያለው እኮ የእንትን ነው። ኤን ሂፖስታሲስ የሚሆነው ኢንዲቪዜ ስላደረገ ነው በእናንተ እምነት። መጀመሪያ የነበረው ዲቫይን ፐርሰን አለ አይደለ? አዎ ሂማን ፐርሰን የለውም፣ ግን ሂማን ኔቸር በዲቫይን ፐርሰን ላይ ኢንዲቪዜት አደረገ አይደለ? እንደዛ ነው ትምህርቱ እኮ ኤስተርን ላይ ሂማን ኔቸሩ የዲቫይን ፐርሰንን ሰብሲስት አደረገ ነው አይደለ ትምህርቱ? ሂማን ኔቸሩ የዲቫይን ላይፍን ሰብሲስት አደረገ። አዎ you can say that እኮ እንደዛ ነው። የኤስተርን እንደዛ ነው። የኦሪየንታል ልዩነቱ እና የእናት ሃይፖስታቲስ የሚባለው ነገር ፕሮሶፒክ ዩኒየን እና የሃይፖስታቲስ ዩኒየን የሚባል ነገር አለ። የንስጥሮስ ፕሮብሌሙ ፕሮሶፒክ ዩኒየን አይደለም አይደለ? ሶሪ ፕሮሶፒክ ዩኒየን ላይ ችግር የለበትም አይደለ? ንስጥሮስ ንስጥሮስ የለበትም እኮ ሃይፖስታቲክ ዩኒየን ላይ ነው ችግር የፈጠረው። ንስጥሮስን ስታወራ ንስጥሮስ ዊርድ ፊገር ነው። ምክንያቱም በሁለት ኤክስትሪሞች ልታየው ትችላለህ። አሁን ኢቭን ቱ ዘ ፖይንት ካልሲዶናዊ ነው የሚሉም ሰዎች አሉ እና ንስጥሮስ ቪዎቹ የሆነ ኮምፕሮማይዝ ሆነዋል። ይገባኛል። ግን አሁን ጉባኤውን በ431 የተካሄደውን የኤፌሶንን ጉባኤ መሰረት አድርግና እዛ ላይ ሲወገዝ ሂፖስታቲስ ዩኒየን ሲል ንስጥሮስ ቄርሎስ ያንን ሲል እሱ ሂፖስታቲሱ ሁለት የተለያዩ ሂፖስታቲስ ናቸው ብሎ ነው የሚያምነው አይደል እንዴ? ኢንተርቼንጅ የአብ ልጅና የማርያም ልጅ ሁለት የተለያዩ ልጆች ናቸው። ሁለት ሂፖስታቲስ አለ። ያ ደግሞ ኢየሱስን ሁለት ያደርገዋል። ስለዚህ ብለው አወገዙት። በኋላ ላይ ደግሞ መሻሻል ነበረበት ብለው በ451 ላይ የኬልቄዶን ጉባኤ ላይ ተሰብስበው ብናደረጉ አውጣኬ የሚባለው መለኮት ስጋን መጣና ዋጠው መጠጠው የሚል ትምህርት አስተማረ። ሞኖፊዚስ የሚባለው ማለት ነው። ያ ሞኖፊዚስ የሚባለውን ነገር ለማውገዝ ጉባኤው ተሰብስቦ መጨረሻ ላይ ኢየሱስ ኤን ሂፖስታቲስ ነው ያለው፣ አንድ ሂፖስታቲስ ነው ያለው፣ ያም ዲቫይን ሂፖስታቲስ ነው። ነገር ግን ከማርያም የወሰደው ሂማን ኔቸርን ብቻ ነው። ስለዚህ በአንድ ፐርሰን ውስጥ ሁለት ባህሪ አለ ብሎ ሲያስተምር ዲዮስቆሮስ የሚባለው ደግሞ አይ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ወይም ደግሞ ከሁለት ሃይፖስታቲስ አንድ ሃይፖስታቲስ፣ ከሁለት ፊዚስ አንድ ፊዚስ እና ሚያፊዚስ የሚለውን አደረገ። በኋላ ላይ የአውጣኬም ትምህርት የዲዮስቆሮስም ትምህርት በ451 ተወግዞ ተለየ።
የዲዮስቆሮስን ትምህርት የሚከተሉ በአጠቃላይ ኦሪየንታል ይባላሉ፣ ጽባውያን ይባላሉ። ዲዮስቆሮስ ትምህርቱ ካልሲዶን ላይ አልተወገዘም። ወይ አስ ፐርሰን ነው የተወገዘው? አይ ተወግዟል። ለመሰለ እንደዛ ነው ማስረጃ አለኝ። ችግር የለውም። እሱ 451 ላይ የነበረው እሱ አልቀበልም አለ ያንን ነገር ማለት ነው። መጨረሻ ላይ እንደውም ምን አደረጉት በኢትዮጵያ ሂስትሪ ላይ እንደውም እውነት ይሁን ውሸት ይሁን አላውቅም፣ ጥጥ ምንድነው ጺሙንም ነጭተውት ጥርሱን አርግፈውታል የሚል ነገር ያወራሉ ኦርቶዶክሶች ማለት ነው፣ የኦሪየንታሎች ማለት ነው። ስለዚህ ዋናው ነገር ምንድነው አሁን አንተ የምታምነው ሃይፖስታሲስ ነው ራሱ ማለት ነው። ዲቫይን ፐርሰን እንጂ ሂውማን ፐርሰን የለውም አይደል ኢየሱስ? አዎ፣ ግን ይሄ ዳያሎግ ይቀጥላል። እዛ ካውንስል ላይ ብቻ የሚያበቃ አይደለም። ነገሮች አይደለም ይቀጥላል። አሁን ያዝልኝና ኢየሱስ ሂውማን ፐርሰን የለውም አይደል? የሰው ማንነት የለውም። የሰው ማንነቱ አስዩም የተደረገው በዲቫይን ፐርሰን ነው። ስለዚህ አዎ ፐርሰን የሰው ማንነቱ የለውም ነው እኮ የምልህ እኮ። ኤኒፖስታቲስ ነው ወይስ አኒፖስታቲስ ነህ አንተ? ኤኒፖስታሲስ ነው እያልኩ ነው። ስለዚህ ኤኒፖስታቲስ አይደለም አነ ራሱ ማለት ኢየሱስ የኬልቄዶን ጉባኤ ማን ነው? የኬልቄዶን ጉባኤ የሚያወራው ኢየሱስ 1% ብቻ ነው ያለው። በአንድ ፐርሰን ውስጥ ሁለት ባህሪ አለ። አንደኛው ዲቫይን ነው፣ አንደኛው ሂማን ነው የሚል ነው። የኦሪየንታሎች ደግሞ የሚያወሩት ከሁለት አካል ወይም ከሁለት ሃይፖስታቲስ አንድ ሂፖስታቲስ ከሁለት ባህሪ እና እንደዛ ነው ብለው የሚያምኑት። ከሁለት ባህሪ አንድ ባህሪ ነው ብለው የሚያምኑት። ስለዚህ ኢየሱስ ያለው ፐርሰን ዲቫይን ፐርሰን ብቻ ነው፣ ሂማን ፐርሰን የለውም ነው ብላችሁ የምታምኑት አይደል? ሂማን ፐርሰን አው ፐርሰን ሁሉ ሂማን ፐርሰን ከሰው ሂማን ፐርሰን ወስዷል? ኖ ሂማን ፐርሰን የለውም። ጭራሹ ነው የለውም። ያለው ዲቫይን ፐርሰን ነው። ዲቫይን ፐርሰን መጥቶ ሂማን ኔቸርን ብቻ ነው የወሰደው። ከማርያም የወሰደው ሂማን ኔቸርን ብቻ ነፍስና ስጋን ብቻ ነው የወሰደው እንጂ ዲቫይን ፐርሰን የለውም። አሁን ለምሳሌ ዲቫይን ፐርሰን አለኝ፣ ማን ነው ሂማን ፐርሰን አለኝ። ሶሪ ሰው ስባል ሙሉ ሰው ነኝ። ራሱ ማንነትም ምንነትም አለኝ የሰው። ኢየሱስ የሰው ማንነት አለው? የሰው ማንነቱን የወሰደው ዲቫይን ሎጎስ ነው። ስለዚህ የዲቫይን ሎጎስ የለውም እንጂ ዲቫይን ሎጎስ ነው ራሱ የነበረው ፐርሰን ስለሆነ ከሂማን ፐርሰን የወሰደው ነገር የለም ብላችሁ ነው የምታምኑት ኤስተርኖች? ያ ሰፓሬት ፐርሰን ሁድ የለውም። ሂማን ኔቸሩ ሰፓሬት ፐርሰን ሁድ ስለሌለው ሰፓሬት ነው እኮ አይደለም እኮ ሲጀመር ከመነሻውንም ሂማን ፐርሰን የለውም። በእናንተ ትምህርት ጠይቀው ለኪድና ያ ለዛ እኮ ነው አሁን ያ the seed that seed is the divine logos okay እኮ ዲቫይን ሎጎስ ነው። ዲቫይን ሎጎስ እኮ ማለት ዲቫይን ፐርሰን ነው አይደል እንዴ? አብጋ የነበረው ስለዚህ ዲቫይን ፐርሰን መጥቶ ሂማን ፐርሰንን ሳይሆን ሲወሰደው ሂማን ኔቸርን ነው የወሰደው። what's your conclusion? What's your point? እኮ እሱ ነው እኮ እሱ መጀመሪያ ተስማማልኝ መጀመሪያ I gave it to you bro። ስለዚህ ሂማን ፐርሰን ኢየሱስ የለውም አይደል? ሙሉ ለሙሉ ኢየሱስ ክርስቶስ ስትል you're talking about a divine person. እኮ ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም ብለህ አስምርልኝ ነው ያልኩህ እኔ። አዎ ያ ሂማን ኔቸሩ ዲቫይን ፐርሰን ሁድ ነው ያለው። ይሄ ሰመሪ እንግዲህ ካልገባ አይደለም እኮ ሂማን ፐርሰን የለውም ብለህ ልክ ኤስተርኖች እንደሚያምኑት ቼክ አድርግልኝ አንዴ። አዎ እኮ አልኩህ እኮ እሱን እኮ ሰጠው። ኦኬ ጥሩ እሺ። ዲቫይን ፐርሰኑ ከአብ ይበልጣል ወይስ ያንሳል? ዲቫይን ፐርሰኑ ከአብ ያንሳል ኦንቶሎጂካሊ? ኖ ኦፍ ኮርስ ናት። ኢኳሊቲ እሱን ዮሐንስ ወንጌል መቀማት ሳይቆጠር ብሎ ፊልጵስዩስ ላይ ነው። ኦኬ እሺ ተው ችግር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ይላል። እኔ የሚለው ምንን ነው ታሳቢና ዋቢ ያደረገው? ፐርሰንን ነው ወይስ ኔቸርን ነው? ያው ኢየሱስ ክርስቶስ within the economy of the Trinity ራሱን ባዶ አድርጎ ሲመጣ በዛ ኢኮኖሚ ውስጥ he submitted himself to God the Father እና ነው አልጠየቅኩም። እሱን አልጠየቅኩም። እንመጣበታለን። ኢኮኖሚ ነው ወይስ ኦንቶሎጂካል ነው የሚለው እንመጣበታለን። ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ላይ አሁን አውትዋርድ ፈንክሽን ላይ እኮ ሶስቱም አንድ ናቸው።
ልዩነት የላቸውም። ኢንዋርድ ፈንክሽን ላይ ነው የሚለያዩት። ኢኮኖሚክ ላይ ምንም ልዩነት የላቸውም። በኢኮኖሚክ አንድ ነው። ቸርች ፋዘርስ እንደዛ ብለው ያስቀመጡት አይነጣጥሉትም። የተለያየ ሮል አላቸው ምናምን የሚለው የሶሻል ትሪኒቲ ነው። ፕሮቴስታንት ጋር ነው ያለው፣ እናንተ ጋር የለም። አሁን ተመለስ። ኢኮኖሚክ ትሪኒቲ ላይ ምንም ልዩነት የለም። እንደዛማ ካልክ ወደ እንትና ልትመጣ ነው። ወደ የተወገዘው በ381 ላይ የተከሰው አቡልናሪዮስ የሚባላል እሱ ነው እንደዛ ያለው። ኢኮኖሚክ ትሪኒቲ ላይ ይለያያሉ ብሎ ያስተማረው ማለት። በኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ደግሞ አጠቃላይ ፍጥረትን በመፍጠር በሮል በምናምን ነገር በአጠቃላይ ነው፣ በውጫዊ ነገር ነው። በውጫዊ ግብር ሲሰሩ ምንም ልዩነት የላቸውም። ኢኮኖሚክ ትሪኒቲ ላይ ምንም ፈንክሽናልና ሮል የሚባል ነገር የለም። ኢንዋርድ ፈንክሽን ላይ አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በሚለው እዛ ላይ ልዩነት አለ። ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢንዋርድ እና አውትዋርድ ፈንክሽን ላይ ማለት ነው። አሁን እሱ አይደለም ነጥብ የኔ ጥያቄ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ወይም ደግሞ ኤጎ የሚለው የግሪከኛው ቃል ምንን ታሳቢና ዋቢ ያደረገ ነው? ፕሮሶፖንን ነው ፊዚስን ነው ታሳቢና ዋቢ አድርጎ የመጣው? ሶሪ ይቅርታ አንዴ ድገምልኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ ወይም ደግሞ ኤጎ በሚለው ቃል ላይ ኤጎ የሚለው ቃል ሲመጣ ግራማቲካሊ ፕሮሶፖኑን ታሳቢና ዋቢ አድርጎ የሚመጣ ነው ወይስ ፊዚስን ታሳቢና ዋቢ አድርጎ የሚመጣ ነው? ሶሪ አይ couldn't follow you አንዴ ድገምልኝ one last time። ምን አልተሰማ ሆኖ ነው ወይስ አልገባ ብሎ ነው? ኖ እዚህ ጋር something distract የሚያደርገኝ ነገር ስለነበረ ነው environment። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ የሚለው በግራማቲካሊ ፕሮሶፖንን ታሳቢና ዋቢ ያደረገ ነው ወይስ ፊዚስን ታሳቢና ዋቢ ያደረገ ነው? That's a good I'll give it to you። ጥሩ ጥያቄ ነው። ሶ ጥያቄው ግልጽ ነው እኮ የሶር ነው። አዎ ከሌን እንድትለይ ነው። ፕሮሶፖንን ነው ወይስ ፊዚስን ነው? ፕሮሶፖንን ነው ወይም ፊዚስን ነው? ይኸውልህ ጌታችን according to the fathers የትኛውንም ነገር አንተ ነው እየጠየኩህ ያለሁት እኮ። ማብራሪያ ነው እየጠየኩህ። እኔ ደግሞ ኢስተርን ኦርቶዶክስ ነኝ ብያለሁ። እኔ ስመልስ according to the fathers በኢስተርን ኦርቶዶክስ አግባብ አድርጌ ነው እንትን የምልህ። ጥያቄውን ስጠይቅ የትኛውን ነው ታሳቢና ዋቢ ያደረገው? ፕሮሶፖኑን ነው ወይስ ፊዚስን ነው? የትኛውን ነው ንገረኝ። ሃይፖስታሲሱን ነው የሚሆነው። ምክንያቱም ሃይፖስታቲክ ፕሮሶፖኑን ከሆነ ሃይፖስታሲስ ማለት ፕሮሶፖን ነው። ያው ተግባባን። ፕሮሶፖኑን ከሆነ ሃይፖስታሲስ ማለት ፕሮሶፖን ነው። ያው እንግዲህ ተርሚኖሎጂ ላቲን ተርሚኖሎጂ ነው ፕሮሶፖን። ስሪ ሃይፖስታሲስ አለ ስትሉ ምን እያላችሁ ነው ያላችሁት? you can use it I prefer hypostasis just that ችግር የለም። ሃይፖስታሲስ በለው ፕሮሶፖን በለው። እሺ በሃይፖስታሲስ ብለ ያዘው። ስሪ ሃይፖስታሲስ አለ ስትል ምንድን ነው? 3 ፐርሰኖች አሉ ማለት ነው። ስለ ፐርሰን ማለት ማንነት ነው አይደል እንዴ? አዎ። ስለዚህ ማንነት ማለት ነው። ስለዚህ ማንነት ከሆነ ከዛ ማንነት ውስጥ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ የኢየሱስ ማንነቱ ከአብ ያንሳል ወይ? within the economy not in nature አየህ፣ ምንነት ላይ አይደለም። within the economy of the በማንነቱ ከአብ ያንሳል ወይ ነው ጥያቄው። as the son ዲቫይን ሰን ያ መለኮታዊ አካል ከአብ ያንሳል። not in nature እሱ ነው ዲስቲንክሽኑ። እኔ ኦንቶሎጂካል አላልኩም። ኦንቶሎጂካሊ ሰቦርኔት ያደርጋል አላልኩም። ግን ኦንቶሎጂካሊ ሳይሆን ፈንክሽናል ሰቦርኔሽን አለበት ኢየሱስ። within the economy of the በቃ እንደዛ ከሆንክ የእንትና የአርጌንስ ትምህርት ነው የምታስተምረው። የምን አስተምሮ? ተመልከቱ ያጀማ። ቆይ አንዴ ግልጽ ላድርግላችሁ። ያጀማ እንግዲህ እየሰማችሁ ነው ያላችሁት። ኤስተርን ኦርቶዶክሶች እንደዛ ብለው አያምኑ። ኦርቶዶክስ ካቶሊክ አያምኑም እንደዛ። ኦርቶዶክሶች ኤስተርኖችም ዌስተርን ምንድነው ኦሪየንታሎችም እንደዛ ብለው አያምኑ። አንተ በእንትን ፕሮሶፖኑ ላይ ፈንክሽናል ሰቦርኔሽን አለ ብለህ ታምናለህ? አለ ወገናችን ሚት አድርገሃል። ሶሪ ይቅርታ። ግሬጎሪ ኦፍ ናይዚያንስን እያነበብኩ ነበር።
when he says እኔ ምን the ምን father is ካለብልኛል greater ጥያቄ ይኸውልህ አንብብልኝ ስለ ነው የምትለው እኮ ነጥቡ ላይ የምትመጣው የጠየኩን ጥያቄ ላይ አተኩረህ እንትን ማለት ያለ ማብራሪያ ስፈልግ እጠይቅሃለሁ በቦታው ከቸርች ፋዘርስ ማለት ነው እኮ ዳያሎግ እያደረግን አይደለ እንዴ እኮ ዲያሎግ ስናደርግ ጥያቄው ላይ ፎከስ አድርጋ በሄረሲ እኮ አኪዩዝ አደረከኝ አባቶችን እንድጠቅስ እንኳን እንትን ብለህ ለምን ትጠቅስልኛለህ? እኔ ስፈልግ ነው ማስረጃ ስጠይቅ እኮ ነው እንደዛ የምጠቅሰው። ኦኬ አንተ የፈለከው ነው ማለት ነው። ኖ አይ ጥያቄ ስጠይቅ ጥያቄውን ነው አድሬስ ማድረግ ያለብህ። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ ብዬ ማስረጃ ስጠይቅ ትሰጠኛለህ ለኔ ሲያስፈልገኝ ማለት ነው። አሁን ለጠየቀኝ ጥያቄ ፈንክሽናል ሰቦርዲኔሽን አለ አልከኝ እኮ። አዎ እሱን ያንን ሰቦርዲኔሽን ያለው ኢኮኖሚ ኦፍ ዘ ትሪኒቲ within the salvation economy of God ስለዚህ ፈንክሽናል ሰቦርዲኔሽን the son and the father ፈንክሽናል ሰቦርዲኔሽን ካለ ሞናርኪካል ትሪኒቴሪያን ቴዎሎጂ ታውቃለህ አይደል? አዎ ሞናርኪ ኦፍ ዘ ፋዘር ሌላ ነው እሱን አልጠየቅኩም እኔ። እሱ ደግሞ ሞናርኪ ኦፍ ዘ ፋዘር የሚሰራው ደግሞ ኦንቶሎጂካል ትሪኒቲ ላይ ነው። ተሳስተሃል። ሞናርኪ ኦፍ ዘ ፋዘር የሚሰራው አይደለ? እነዚህ ላይክ አሁን እንደዚህ ዲስቲንክሽን እየከፈልክ እንትን የምትላቸው ነገሮች all related። ሞናርኪ ኦፍ ዘ ፋዘር የሚሰራው ኦንቶሎጂካል ትሪኒቲ ላይ ነው የሚሰራው። ያ ደግሞ ኢተርኒቲ ውስጥ ነው ያለው። ስለዚህ አያስኬድም ራሱ። እኔ አሁን የጠየቁት ጥያቄ ፈንክሽናል ሰቦርዲኔሽን አለ ብለህ ስላከኝ ፈንክሽናል ሰቦርዲኔሽን ላይ ኢኮኖሚክ ላይ ነው ያለው ወይስ ደግሞ ኦንቶሎጂካል ላይ ያለው ወይስ ደግሞ ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው ሰቦርዲኔሽኑ? ሶሪ ይቅርታ፣ ፈንክሽናል ሰቦርዲኔሽን አለ ብለኸኛል አይደለ? አዎ። ሰቦርዲኔሽኑ ያለው ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? ማለት ኢንዋርድ እና አውትዋርድ ብለህ ዲስቲንክሽን የምትፈጥረው ኢንዋርድ ፈንክሽን አታውቅም? ቴዎሎጂ ላይ ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን የሚባሉት አይ ዶንት ኖ የት ቴዎሎጂ እንደተማርክ ብራዘር። ብዙ ኢኮኖሚክ ትሪኒቲ የምትለው በቃ እንግዲህ ያው ኢንዋርድ ፈንክሽን ማለት ውስጣዊ ግብር ማለት ነው። ውስጣዊ ግብር ማለት ደግሞ ኢኮኖሚክ ትሪኒቲ ሳይሆን ኦንቶሎጂካል ትሪኒቲ ነው። ኦንቶሎጂካል ትሪኒቲ ኢንዋርድ ፈንክሽን የሚባለው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚባለው ነው። ይሄ መጀመሪያው ኤሚነንት ማለት ነው። ኤሚነንት እና ኢኮኖሚክ ብለው ኢንዋርድ ፈንክሽን ይባላል። ኢንዋርድ ማለት ኤሚነንት ማለት ነው። ኦንቶሎጂካል ትሪኒቲ ብላ ያዘው ወይ በቀላሉ። ኦኬ ተርሚኖሎጂ ዲፈረንሶች አሉ ቲዮሎጂካል ኮሙኒኬሽን ላይ እኮ። ኦንቶሎጂካል ትሪኒቲ ማለት ቅድመ ዓለም የነበረ ነው አይደል? ኦንቶሎጂካል ትሪኒቲ አዎ that's ያ ከዛ በኋላ ፈንክሽናል ትሪኒቲ ላይ ደግሞ ማን ፈንክሽናል የኢኮኖሚክ ትሪኒቲ ላይ ደግሞ የሚባለው አውትዋርድ ፈንክሽን ይባላል። ለያዘው ለማንኛውም እንትን አውትዋርድ ፈንክሽን ወይም ደግሞ የውጫዊ ግብር የሚባል ነገር አለው። ተርሚኖሎጂ ዲስቲንክሽን ነው። እሺ አዎ ኢኮኖሚካል ትሪኒቲ አብ ወልድ መንፈስ ቅዱስ ይለያያሉ በኢኮኖሚክ ትሪኒቲ? of course that's why they are three። እሺ ኢኮኖሚ አይደለም ኢኮኖሚክ ትሪኒቲ ነው ያልኩ። ልብ አድርጎ ያጀማ ኢኮኖሚክ ትሪኒቲ ነው ያልኩ። ኢኮኖሚክ ምንድን ነው? ይኸውልህ ሶስትነታቸውና አንድነታቸው ፔሪኮሬሲስ። ኢኮኖሚክ ትሪኒቲ ምንድን ነው እየጠየኩ ሲምፕል አድርገህ ንገረኝ። ኢኮኖሚክ ትሪኒቲ ማለት ምን ማለት ነው? እግዚአብሔር his activity within the creation ማለት። ስለዚህ ከክሬሽን በኋላ ነው። ስለዚህ ልዩነት የለውም። በክሬሽን ውስጥ ልዩነት አላቸው አብ ወልድ መንፈስ ቅዱስ አይነት like why are you like የሆነ as if you are bombarding me with questions ምናምን። ተረጋጋና let's dialogue ማለት ነው። What's your point? Bro, ኢኮኖሚክ ትሪኒቲ summarize አድርግ። What's your point? ከዛ በኋላ let me respond. No አልተበሳጨውም አይደለም። ይኸውልህ ነው አሁን ተጠቀመው ቃላት ጭቅ እንዳናደርገው ባክ ኤንድ ፎርዝ ማለት ነው። ስሙዝ ለማድረግ አልተበሳጭ ጦስን ይዞ ይላል። መበሳጨት የለብህ። ኖ ሳውንድ ትራክ ነው እኮ ያያየሁት ያለው ቦቦቦቦቦ አልክ በአንድ ጊዜ እና እንደዛ ሳይሆን አንድ ልድገምልህና ቦቦቦቦ ኖ አይታወቅም ላንተ። አሁን ኢሞሽናል እየሆንክ ነው ያለው። እኔ ኢሞሽናል ማለት ሆነ ዳይሬክትሊ ኮሚኒኬት እያደረኩ ነው ብራዘር። አፕሮቻችንን እንድናስተካክለው ልጆቹ ጋር አይ በቃ አልጠቀመህም ማለት ነው። እኔ ደግሞ አንድ ሰው የማናደድ ከሆነ ማቆም ነው ያለብኝ። አልተናደድኩም ብሮ። ቀጥሉ ጃቢር አውራው። what okay anyways my point was እኛ ኢየሱስ ክርስቶስን እናመልካለን ስንል አንዴ እንትን ከኡስታዝ ጋር ተረጋግታችሁ ቱ ዘ ፖይንት ለማውራት ሞክሩ። እሺ ለማውራት እየሞከርኩ ነው። ስጀምር ኢንተራፕት ያደርገኛል በሌላ ቱ ዘ ፖይንት ለማውራት ሞክር። ቱ ዘ ፖይንት ያወራክ አካባቢ ለማውራት ሞክሩ።
ፍሎ ኦፍ ቶት ኖሮት ኮሄሲቭ የሆነ ኮሚኒኬሽን እንዲሆን በጣም 10 ኢንተራፕሽን ከሚኖር ሌቲም ፊኒሽ ቱ ዘ ፖይንት ካወራ አይ ዊል ሊስን አቆም ምን ታረጋለህ መሰለህ እኔ ደግሞ ሪስፖንስ አደርጋለሁ እሱ ደግሞ ያቆማል። እሺ እኔ መሰለኝን ነገር ልንገር የሚያግዝህን ነገር ኡስታዝ ጥያቄ ሲጠይቅህ ጥያቄውን ድገምልህና ይሄንን የጠየቀኛ በለው ከዛ አው ካለክ በቃ ሂድበታል እንድትግባቡ ማለት ነው። በቃ ኡስታዝ ቀጥሉ በዚህ አካሄድ። ሶሪ ኢሞሽናል የሆንኩ ከመሰለው I was not emotional just እንትን ቱ ዘ ፖይንት ሳታወራ ስቀር እንደዛ ይመስላል። አቦ ቆይ ኡስታዝ ይመለስና ከሱ ጋር ታወራለህ። ፖይንት እያወራሁ መስሎኝ ነበር። ያ እኔ የምታወሩት ወሬ ስላንተ የሆነ ሰው ሜንሽን አድርጎ ነበር የሆነ ቤት እያወራውና ሰማለሁ። ዘሶል you're a convert አይደለ from Christianity? ኡስታዝም ነው። ኧረ እባክህ አይ እኔ ማለት እኔ እኮ ስለተመቸኝ ነው የገባሁትም ራሱ ሲጀምር ጀምሮ ባይመቸኝ አልገባም ነበረ። አንደኛ ኤስተርን ነኝ ሲለኝ ኤስተርኖች በጣም እንትን ናቸው ሞር ቴዎሎጂካል እንትናቸው ዲፕ ነው እንደ ኢትዮጵያ ውስጥ እንዳሉት አይደለም ራሱ። ስለዚህ ያለኝ አማራጭ ምንድነው ከነሱ ጋር ማውራ ሞር እንግባባለን ጥያቄም ለመጠየቅ ምናምን ነገር አዳዲስ እውቀቶችንም ለመማርም ጭምር ነው ስጠይቅ የነበረውት እና ከዛ አንፃር ነው ፎሎ አድርገኝና ሌላም ቀን ማውራት እንችላለን። እና በዚህ ዙሪያ ላይ በደንብ ነገረ ክርስቶስ ላይ ወይም ክራይስቶሎጂ የሚለው ላይ በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከታለን። እሺ ቴንክ ዩ ይመች ብራዘር ተመችተኛል። ቴንክ ዩ አሪፍ እንግዲህ ያው እንዳጠናው ኦብቪየስ ነው እና አም ኦፕን ለመማማር በጣም እኔም ደስ ይለኛል እና ደግሞ ስለጠይቅ ሞር ቴዎሪካሊ የሆኑ ነገሮችን ነው። ምክንያቱም መጀመሪያ ስታወራ በጣም እንግሊዝኛ እያበዛ ስታወራ ኤስተርኖች በጣም እንግሊዝኛ እያበዙ ነው የሚያወሩት አብዛኛው ማለት ነው። እና ያ ነገር ደግሞ ምንድነው ከማጥናታቸው የተነሳ ነው። ምክንያቱም አንዳንዴ ተርሞቹን አማርኛ ላይ አታገኘውም እንደዚህ ቴዎሎጂው ማለት ነው። ከዛ እንዳትቸገር ስለፈለኩኝ ነው የገባሁት የነበረውና ባይመቸኝ አልገባም ነበረ። ግን መጨረሻ አካባቢ ላይ ግን የሆነ እንትን ስትል እኔ ምክንያቱም እንትኑ አይደለም ኢላማይም አይደለም ሰው ማብሸቅ ማናደድ ማሸነፍ ምናምን የሚባለው ነገር እንደዛ ከሆነ የሃይማኖቱና መንፈሳዊነቱ ይጠፋል፣ ጥቅም የለውም። አንደኛ ኢጎይስቲክ ነው፣ ኢጎሴንትሪክ ነው የሚሆነው። እኛ ደግሞ የምፈልገው ቴዎሴንትሪክ ነው እዚህ ጋር ማለት ሊላይ ተብሎ ነው እዚህ ጋር የተቀመጥ ነው ለማለት ፈልጌ ነው። ፎሎ አድርገኝ አዳምጣችኋለሁ። ስራ እየሰራሁ ስለሆነ ነው። ይመች ብራዘር። እሺ ወሊድ ሶሪ እንግዲህ ያው ሁላችንም የራስ የተለያየ ፐርሰናሊቲ አለን፣ የተለያየ አፕሮች አለን እንደዚህ አይነት ዳያሎጎች ላይ እና እኔ ይሄ ባክ ኤንድ ፎርቱ ጭቅጭቅ ስለሚመስለኝ ነው አንዳንዴ ታውቃለህ የሆነ ሀሳብ ሳጨርስ ሰው ኢንተራፕት አድርገህ እና በዛ ነው እንጂ I don't take it any other way። ችግር የለውም። ኡስታዝ ወሂድም ኮንቨርተር ነው አድርጎ የመጣው። ችግር የለውም። ተርሞቹን ኦሮምኛ ላይ ታገኛቸዋለህ። ኡስታዝ ዝም ብሎ ሲሸውድ ነው። አማርኛ ላይ አይገኙም፣ ግን ኦሮምኛ ላይ አሉ በበቂ እና አጥነው ለማየት ሞክር። እሺ ምንድነው ጥያቄ? ከኔ አሁን ጥያቄ ካለ ጠይቅ። እኔ ልቀጥል። ቆይ ሰፎን አሳለፍኩት ብዬ ነው እሱን ጠበቁኝ። ትንሽ ደቂቃ እኮ አስቀጥለዋል ካሁን። ከዛ አንተ እኮ ያንተ ምን መሰለ ሰኩን ከአንተ ጋር እያደረግን ያለ ነው ጥያቄ እንዴት እንደሚጠየቅ አስተምረንክ ከዛ ነው እንደዛ ነው እየጠየቅ ያለው። አሁን ጥያቄን ብትጠይቅ አሪፍ፣ ግን ጥያቄ እንዴት እንደሚጠይቅ አስተምረን። እሺ ቀጥል። ሶሪ ብሮስኪ አይ ቲንክ እኔ መውጣት አለብኝ መንቀሳቀስ አለብኝ እና ከጀልስ ጋር ቀጥሉ። ፎሎ አድርጌያለሁ ፎር ሹር ሌላ ጊዜ ጆይን አደርጋለሁ። አይ ሪሊ ዋንት ቱ ሂር እንዴት ኢየሱስ ክርስቶስን አውቀኸው ከነበረ አላውቅም እና ደግሞ ክርስትና እንግዲህ ምን ያህል እንደምንረዳው አይ ዶንት ኖ። እንግዲህ የተለያዩ ትራዲሽኖች አሉ። እሺ ቀላል ጥያቄ ልጠይቅህ፣ ቀለል ያለ ጥያቄዎች እናውራ። 1-5 ደቂቃ። ኦኬ አይ ሪሊ ሃቭ ቱ ጎ። ግን እንደ እንትን ፔንድ አድርገን መያዝ እንችላለን፣ የሆነ መጀመር እንችላለን የሆነ ዳያሎግ፣ ከዛ የምንቀጥለው ማለት ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብለህ ታምናለህ? የአምላክ መልእክተኛ ነው አምላክ ነው ብዬ ነው የማምነው። ኢየሱስ ክርስቶስ እኮ የአምላክ መልእክተኛ ነው ወይ እንደዛ ልትል በዛም መልኩ
ኤክስፕሌን ልታደርገው ትችላለህ። ግን አንድ ነገር ነው እያወራን መኖሩን ነው። እሱ ላይ ተስማምተን ነው መጀመሪያ ያለብን ስለ ኢየሱስ ክርስቶስ። ያው መልእክተኛነቱ የሚሆነው ዊዚን ዘ ኢኮኖሚ ኦፍ ዘ ትሪኒቲ ይሁን፣ ችግር የለው። በአባቱ በመላኩ ፕሮፌት ልትለው ትችላለህ። ኢቨን ራሱ ደግሞ ሙሉ ደግሞ ኦልድ ቴስትመንት ኦፊሶቹን ፉልፊል በማድረጉ ደግሞ ፕሮፌት ኪንግ እና ፕሪስት ነው ልትለው ትችላለህ። እኔ ከአንተ ጋር ሳወራ ከግማሽ በላይ እመጣልሃለሁ። የኢየሱስ ክርስቶስን አምላክነትን ተቀብዬልክ እንቀጥል፣ አያስኬድክ። ፖይንት እሱ ነው። አምላክነቱን እራሱ ተቀብዬልክ ላይክ ወዴትም አትሄድም ነው የኔ ፖይንት። አሁን ክርስቶስ አምላክ ነው አይደለም ምናምን እኔ ጭቅጭቅ አልጨቃጨቅም። ግን እስቲ አምላክ ይሁንልህና ልምጣልህ ግማሽ ክርስቶስ የአምላክ መልእክተኛ ነው ወይ? ይሄ ነው ጥያቄ። አሁን አምላክ ስትል ኦንቶሎጂካሊ እንግዲህ የሆነ ነገር አምላክ ነው ስትል ከዛ በላይ የሚያስኬድህ እኮ ነገር የለም። ተረዳኸኝ? አሁን የዛ አምላክ ነው ካልኩ በኋላ መልእክተኛ ሆነ አልሆነ አሁን መልእክተኝነቱ አይደለም። ያው መልእክተኝነቱ ከአብ ላሳነሰው ምናምን ነገር አይደለም። መልእክተኝነቱ ለማን ነው? ለአምላክ ነው ወይስ ለማን ነው? ይሄ ነው ጥያቄ። አይ ዶንት ኖ እንግዲህ አምላክ ነው ሲባል እንግዲህ አምላክ የሚባለውን ነገር እንዴት እንደምትረዳው አልገባኝም። ኢየሱስ የፈጣሪ መልእክተኛ ነው። ፈጣሪን የላከው ወደ ምድር ፈጣሪ አይደለም፣ ራሱ የመጣ ፈጣሪ እኮ። ግን እሱ ግን ደግሞ ይላል ዮሐንስ ወንጌል ላይ ተልኬ ነው የመጡት ይላል። አንድ አምላክ አለ፣ እሱ ልኮኝ ነው የመጡት ይላል። እንደገና ደግሞ የሐዋርያት ስራ ላይ ደግሞ እንደምታየው እግዚአብሔር እንደተስፋው ቃል ለእስራኤል እርሱ መድኃኒትን ክርስቶስን አመጣ ይላል። የመጣለ ያመጣለ። አሁን ምንድነው? ክርስቶስ ተልኳል። እኔ ከአብ ዘንድ ተልኬ መጣሁ ይላል። ስለዚህ የላከው ማን ነው ነው ጥያቄው። እሱ አምላክ ይሁን ችግር የለውም። ከላከውም ጋር እኩል ይሁን፣ እኔ ችግር የለብኝም። ይሄን ያህል እመጣልሃለሁ። እኔ ይሄን ያህል መጥቼ ራሱ ኢሳያስ ምዕራፍ 54 ላይ ምን ይላል መሰለህ? ኢሳያስ ምዕራፍ 54 ላይ እግዚአብሔር ቀኝ እጅ መዳንን አመጣችለት። ይሁን የእግዚአብሔር ቀኝ እጅ ለእግዚአብሔር ለራሱ መዳንን አመጣችለት። ይሁን እንደሱም ይሁን እግዚአብሔር እና የእግዚአብሔር አሁን ለሆል እንግዲህ ስፔሻሊ ለናተር አይዛያ የሚያወራው የእግዚአብሔር ባሪያ የሚል ስለሚባለው ሰውዬ ያ ፊገር የሚያመጣው ፊገር ነው። እና እሱ ፊገር ደግሞ የኔ አንድ ጥያቄ ግሎሪ ሲገለጥ ታየዋል። አዎ ምን መሰለ፣ እኔ አሁን ጥያቄ ምንድነው ኢየሱስ ክርስቶስ የፈጣሪ መልእክተኛ ነው ወይስ አይደለም ነው። በቃ ይሄ ነው ፖይንቴ። በቃ እቺ ብቻ ናት ጥያቄ። እቺ መልስልኝ። ሁለት ነገርን በአንድ መያዝ ትችላለህ። ኢስናት ዳይኮ ፋለስ ይሄ ተላከ የምንለው ፈጣሪ ይሁን ችግር የለውም ሀቢቢ፣ ፈጣሪ ይሁንልክ ችግር የለውም። ፈጣሪ ይሁን ከላከው ጋርም እኩል ይሁንልህ። መጥቼልሃለሁ ግማሽ ድረስ አንጨቃጨቅም። ክርስቶስ ያንሳል፣ አምላክ ነው አይደለም፣ ፈጣሪ ነው፣ ችግር የለውም። በቃ ይሄንን ተውኩልክ። ወደ አንተ ግማሽ መጣው እኮ ታዲያ ኢየሱስ የፈጣሪ መልእክተኛ ነው ወይ? ይሄ ነው አሁን እዚህ ጋር ነው የሚያንቀን። መልሶ እስቲ ይሄን ፈጣሪም ነው የፈጣሪ መልእክተኛም ነው። ቴንክ ዩ። ስለዚህ ፈጣሪ ልኮታል። አዎ ስንት ፈጣሪ ነው? ፈጣሪ ልኮታል ስትለው ግን ያ ፈጣሪ አንድ ፍቃድ ነው ያለው። ለዛ ነው አንደኛው ፈጣሪ ሲመጣ በመላኩ ብቻ ሳይሆን በመፍቀዱም ነው የሚመጣው። ችግር የለውም። ሲሞት ራሱ በአባቱ ፍቃድ ብቻ ሳይሆን በራሱ ፍቃድ ነው የሚሞተው። ችግር የለውም። ሲያነሳው ራሱ በራሱ ፍቃድ ነው፣ በአባቱ ፍቃድ። ተግባባን። እኔ አሁን ምንድነው መሰለ ጥያቄ፣ ያ የላከው ፈጣሪ ራሱን የላከው ወይስ ሌላ ፈጣሪ ነው የላከው? የሁለቱም ፍቃድ አንድ ነው። ኖ ፍቃዳቸውን አይደለም የጠየቅኩ። ያ የላከው ፈጣሪ ማለት ነው ራሱን የላከው ወይስ ሌላ ፈጣሪ ነው የላከው? ሌላ ፈጣሪ ነው የላከው። ስንት ፈጣሪ ነው ያለው? 3። በቃ ባቴሪ ላቀም በሰፊ 3 ፈጣሪ እንዳለ ካመንክ ጨረስን። በቃ ፊሽካተን አሁን 3 ፈጣሪ ይኸውልህ፣ አንተ አሁን እየተጫወትክ ያለው የወርድ ጌም ነው። ኖ ኢዝ ኖት ወርድ። የእምነቱ አርቲኩሌሽን
ሶስት ፈጣሪ ነው ያለው አልከኝ። በቃ ሌላ ቀን በሰፊው እናወራለን። በቃ ሀቢብ ኖ ኦፍ ኮርስ ክርስቲያኒቲ ትራይቲዝም እንዳልሆነ ይሄ የታወቀ ነገር ነው። እንግዲህ አንተ ገግመህ ሶስት ፈጣሪ አልከኝ አይደል? አሁን for the sake of this argument የሆነ ክሊፕ አድርገው ከዛ በኋላ ነው ብሏል ብለህ ኖ አይደለም ሲሊ ጨዋታ ኖ ብሏል አይደለም። በአንድ አፋጫውተኛ ስም ፈጣሪ ነው የምታምኑት? በአንድ አፋጫውተኛ ቴዎሎጂ እያወራን እኮ ገባ። እኔ አሁን ቀላል ጥያቄ ነው የጠየቅኩ። ይሄ የላከው ፈጣሪ ራሱን የላከው ወይስ አይ በቃ ያለሽበት እንትን ገባኝ። በቃ ብሮስኪ ይመችሽ። በቃ ክርስቲያኖች እንግዲህ እኔ ኢስተርን ኦርቶዶክስ ነኝ ብዬ ነው የጀመርኩት። ሶስት አምላክ ነው የሚያመልኩት ብለህ ሂድና እንደዛ አላልኩም። አንተ ነህ እንደዛ ያልከኝ። ሶስት ፈጣሪ አለ አላልከኝም? ይኸውልህ ኩዌሽንህን እየመለስኩልህ ነው። I'm trying to follow your logic። ከዛ በኋላ I'm going to respond to it። ሶስቱ ፈጣሪዎች ናቸው። ኢየሱስ ክርስቶስ ፈጣሪ ነው ያለው። ይኸውልህ መንፈስ ቅዱስ ፈጣሪ ነው። አብ አባት ፈጣሪ ነው። In a way they are all three of them are gods። ተረዳኝ። ፈጣሪዎች ናቸው። አንድ ዲቫይን ኔቸር ስላለ ማለት ነው እኮ ፈጣሪዎች ናቸው። ያንን የዲቫይን ኔቸር ሼር ስለሚያደርጉ አንድ ፈጣሪ ስላለ ማለት ነው እኮ ሶስት ፈጣሪዎች ናቸው። ማብራራት ምንፈልገው within 3%። አሁን ኢየሱስ ክርስቶስ ፈጣሪ ነው ብለህ ብትጠይቀኝ አዎ ፈጣሪ ነው እልሃለሁ። ተረዳኝ። I'll give you of course he's God. Is the Holy Spirit God? Yes he's God። ምክንያቱም the fullness of divinity ነው የሚኖረው እኮ ገባኝ። ስለዚህ ፈጣሪዎች ናቸው ሶስቱማ። አሜን። ይመች በቃ አንቺ በቃ ይመች። ሌላ ጊዜ አወራሻለሁ። ግን ክርስትናን ትተስ የወጣው እንደዚህ አይነት አንደርስታንዲንግ ኖሮ ከሆነ ማለት ነው አንደርስታንዲንግ እኮ አይደለም እኮ አንደርስታንዲንጉንማ በደንብ ነው የማውቀው። ግን ያው እውነት አይደለም የሆነ ከጥያቄው ጋር መምጣት አለበት አንደርስታንዲንግ ያሌለ ካሌለ ግን እሺ ለምን መሰለህ ኔክስት ላይ ምን እንደምትረዳ ኖሚናል ፕሮቴስታንት ከሆነ ደግሞ በጣም ነው ማለት ነው። ልንገርህ አንድ ነገር የቤት ስራ ልስጥክ። እንትን አማልክት ታውቃለህ? አማልክት አምላክ የማይባሉት ምናቸው ስለበዛ ነው። what አምላክ አለ። የአምላክ አማልክት ብለህ ጀነራላይዝ አድርገህ ስታወራ አማልክት በብዙ ወርልድ ቪዎች ውስጥ አሉ። ተረዳኝ። አሁን ለምሳሌ ልንገርህ አማልክት ስትል አሁን በክርስትና ውስጥ አማልክት አሉ። ሰዎችም አማልክት ተብለዋል። እኮ ገባኝ። አማልክት ስለ ፈጣሪ ነው እያወራ ያሉት። ለምሳሌ መልአክ ብሎ መላእክት ይባላል። መላእክት ማለት የመልአክ ብዙ ቁጥር ነው አይደለም? Okay, I think ይቅርታ I have to interrupt. I think you're going to drive a new point እና ሌላ ጊዜ እንቀጥላለን። Nice to meet you. እሺ ብሮ ቻው። ሙከሚል ሰላም አለይኩም። ሙከሚል የለም